ጥሩ ነገሮች ካሉ የተሻለውን ጥሩ ልንሰራ ነው እኛ የተፈጠርነው الذي خلق الموت والحياه ህይወትና ሞት የተፈጠረው ከሁለት ጥሩዎች መካከል ቤስቱን ልትሰራ ነው የተሻለው ማለት ነው አዋቂ ማለት ይላሉ ዓሊም አንድ ሰው በጣም ኮንሺየስ ማይንድ አለው ወይም በጣም ንቁ አእምሮ አለው የሚባለው አንድ ሰው በሁለት ጥሩዎች መካከል የተሻለውን ጥሩ መምረጥ የሚችል ነው በጥሩና በመጥፎ መካከል ማንንም ሰው ይመርጣል አዋቂ የሚለየው ማንንም ሰው ይሄ በቃ ኖርማል አእምሮ ያለው ሰው ይሄ ጥሩ ነው ይሄ መጥፎ ነው ይለያል በጣም የላቀ አእምሮ ያላቸው ሰዎች በሁለት ጥሩ መካከል የተሻለውን ጥሩ ይመርጣሉ በሁለት መጥፎ ነገሮች መካከል ዝቅተኛውን መጥፎ ይመርጣሉ አንዳንዴ ሁለት መጥፎ እንድትመርጥ አማራጭ ያለ ሁለት መጥፎ ብቻ ሊሆን ይችላል ያኔ ዝቅተኛ ጉዳት ያለውን መምረጥ መቻል ማለት ነው ኦኬ ያ አርቀህ ማሰብ ይጠይቃል ማለት ነው የተሻለ ውጤት የሚያመጣው ስለዚህ ምድርን ማን ነው ሞትንና ህይወትን አላህ ፈጠረ ይልና الذي خلق الموت والحياه ليبلوكم ሊፈትናችሁ ነው ምን የትኛችሁ በጣም ጥሩውን ስራ የምትሰሩት እነማን ናችሁ فضيل بن عياض احسن العمل ከስራ ሁሉ ምርጡ የተባለው ማን ነው ሲባሉ ምን ብለው ተርጉመውታል اخلصه واصوبه ብለዋል اخلصه ማለት በጣም የጠራው ለአላህ ተብሎ የተሰራውና በጣም ትክክል የሆነው የትኛው ነው አስወብ ሰዋብ ትክክል ነገር ሊኖር ይችላል በጣም ትክክሉ የትኛው ነው አን ከስራው ምንነት ጋር ይያያዛል የመጀመሪያው ስራው ምንድነው ያ ስራ ይበልጥ ትክክል የሆነ ነው ወይ ያ ስራ ኦኬ ትክክል ሆነ እሱ ብቻ በቂ አይደለም احسن ለመሆን እሱ ብቻ በቂ አይደለም ምን መሆን አለበት ኢኽላስ ነው ይገባል ለአላህ ተብሎ የተሰራ መሆን አለበት ያ ትክክለኛ ስራ ለአላህ ተብሎ ደግሞ የተሰራ መሆን አለበት